አብነት ከሀገር ወጥቶ ህክምናውን እየተከታተለ እንደሆነም ገልጿል። ሀገር ውስጥ የነበረው ህክምና ጨርሼ ተጨማሪና ዘላቂ ህክምና ለማድረግ ውጭ ሀገር እገኛለሁ። ሀገር ውስጥም ውጭም ያላችሁ ይሄት ወንድሞቼ የሃይማኖት አባቶች እጅግ በጣም ከልብ አመሰግናለሁ። ይህን የኢስላም ጀግና የምታውቁ ይህን ቪዲዮ እንዳታሳልፉ። ኡስታዛችን በፌስቡክ ፔጁ አሁን ላይ ያለበት ሁኔታ ጥሩ እንደሆነና ስለርሱ ለተጨነቁ ሰዎች የምስጋና መልእክቱን አስተላልፏል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዲ ቻናላችን ቤተሰቦች እንዴት ናችሁልን? ዛሬ በአዲስ ቪዲዮ መጥቻለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ስለ ኡስታዝ ያሲን ኑሩ አዲስ መረጃ ተሰምቷል። እሱም ባጋራችሁ ነው የሚሆነው። እንደዚሁም ደግሞ ማስተር አብነት በጠና መታመሙ ይታወቃል። ታዲያ ከሀገር ውጭ ወጥቷል ለህክምና ማለት ነው። እነ ዩቲና ስቅስቅ ብለው እያለቀሱ ነበረ። እስከ መጨረሻው ድረስ የምትከታተሉ ከሆነ የምታዩን የሚሆነው ሌሎች ምርጥና አስተማሪ ቪዲዮዎች አሉ። ታዲያ ቪዲዮ እንደተለመደው ሁላችሁም ላይክ በማድረግ እንድጀምሩ ጋብዛለሁ። ይህ ቪዲዮ እንዲዳርስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ የደወል ምልክቷን ይጫኑ። በቀጥታ ወደ ቪዲዮ። ረሱል ያዘዙት የታህኒክ ሱና የህፃን ህይወትን አዳነ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያዘዙት የታህኒክ ሱና በአራት ህፃናት ላይ የአንጎል ጉዳትን ለመከላከል እንደሚረዳ በሳይንስ መረጋገጡ ተነግሯል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ልጅ ሲወለድ የሚደረግ ታህኒክ ሱናን አስገዳጅ ሱና አድርገውታል። ታህኒክ ሱና በአራስ ህፃን አፍ ውስጥ የተምር ቁራጭ አለስልሶ የማስገባት ሂደት ሲሆን ከዚያም በአራስ ህፃን አፍ የላይኛው ክፍል ላይ የመቀባት ሂደትም ነው። ከ1400 ዓመታት በኋላ ሳይንስ ታህኒክ ሱና በአራስ ህፃናት ላይ የአንጎል ጉዳትን እንደሚከላከል አረጋግጧል ነው የተባለው። اللهم صل وسلم وبارك على محمد وعلى ال سيدنا محمد። እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ከ1400 ዓመት በፊት እንግዲህ ያደርጉት የነበረው የሳቸው ፈለግ የሳቸው ሱና እንግዲህ አሁን ላይ ሳይንሶች እያረጋገጡ እሱን እየመረመሩ እንደ አዲስ እያረጋገጡ ይገኛሉና እጅግ በጣም አስገራሚ ነው። እስልምና በጣም ለሳይንቲስቶች እየጠቀማቸው ይመስለኛል በአንድ በኩል። ምክንያቱም መፍትሄ ሲፈልጉ በቀጥታ ሶሉሽኑን የሚያገኙት የነብያችን ሰለላሁ ዐለይሂ ወሰለም ሱና ላይ ነው። ስለዚህ እኛ የነብያችን ሰለላሁ ዐለይሂ ወሰለም ሱና ምን ያህል እንከተላለን የሚለው እሱ ጥያቄ ምልክት ውስጥ ነው። የእሳቸው ሱና የምንከተል ከሆነ ግን ምን ያህል መድኃኒት እንደሆነ ማሳያ ነው። እኔና እንደኔ ያሉ ማግባት እየፈለጉ ግን አልጋራላችሁ ላሉ ወጣቶች ዱዓ እንድታረጉልኝ። በዛሬ ደግሞ እኔ እናቴ በጣም እንዳገባ ትፈልጋለች። ያው እንግዲህ ጥያቄው ለኔም ከባድ ነው። ከዱዓው በፊት ያው ዳዕዋ ነው ማረገው። ያው እንግዲህ የሚያስፈልገው ዱዓ ብቻም ሳይሆን ዳዕዋ ነው። ያው እናት ፈልጋ አባት ፈልጎ በዚህ መልኩ ያልተሳካበት ምክንያት አላህ ነው የሚያውቀው። ኢንሻአላህ ግን እናቴ ዱዓ ካረገች የሶስት ሰዎች ዱዓ መቅቡል ነው፣ ጥርጥር የለውም፣ አይመለስም ስላሉ ታላቁ ሞዴላችን ሰለዋቱላሂ ወሰላሙ ዐለይሂ በዛ መሰረት እንግዲህ እናትን በደንብ ዱዓን ወጥራውንም በዋነኛነት እሺ። በመቀጠል እንግዲህ ቢማሽ ተወከይፈ ሽእተን በፈለከው መልኩ በፈለገው ሰዓት የፈለገው ማድረግ የሚችል አላህ Subhanahu Wa Ta'ala ነውና እናቴ የምትደሰትበት አንተ የምትደሰትበት ሂደቱን አላህ እንዲያመቻቸው ዱዓይ ነው። ሶስተኛ አንተ ጋር ፍላጎት አለ፣ ነገር ግን አለመሳካት ነው። አንድ ሰደቃ ልቀቅበት ኢንሻአላህ። በቃ አንድ ሰደቃ ከቤተ ዘመድ የተሰበረች እናት ካለች የዚህ ዘመን ቆንጆ ሰደቃ ወይም ሰፈር አካባቢ ካለች ቆንጆ አስቤዛ ይዘላት ሂድና ዱዓ ተቀበለውጣ። ቆንጆ ህክምና ማለት በቃ ዱዓም ዳዕዋ ነው። እንግዲህ የዚህን ዳዕዋና ዱዓ መቅቡልነቱን ለማየት ደግሞ አላህ ያብቃን። ሌሎች ወጣቶች አሁን እዚህ ጋር የተሰበሰቡት ራሱ እንደዛ ናቸው። ቀረጻቸው እንግዲህ እዚህ ጋር የተሰበሰቡት እንዳሉ ከአንድ ሰው በስተቀር ሁሉም ያው ፍላጎት አላቸው። ኢንሻአላህ ማሰቡ ራሱ አንዱ የመንገዱ መጀመር ምልክቱ ነውና አላህ ወንድሞቻችን የዚህ አይነት መልካም ነገር ላይ እንዲጥላቸው ዱዓችን ነው። የተሳካ አላህ ያድርግላችሁ፣ መቅቡል አላህ ያድርግላችሁ፣ ቀኑን ቅርብ አላህ ያድርግላችሁ። አላህ ቃዲር የሆነ ጌታ ነውና እንዲያሳካላችሁ ምኞቴ ነው። አላህ እንግዲህ ይዘውጃችሁ፣ ሳሊ ቤት፣ ሰፊ ቤት፣ ኢማም ሙሉ የሚሆንበት ቤት፣ ረመዳን ሙሉ ኢፍጣር የምታፈጥሩበት ቤት አላህ ይወፍቃችሁ። ወጀዛኩሙላሁ ኸይረን። ከዚህ በላይ ከሆነ ልጅቷን አምጣ ስለምትሉ አሚን አሚን አሚን። እንግዲህ ኡስታዝና በትክክል የሚገርም ዳዕዋን ያደረገው ለኛ ለወጣቶች ነቃ እንድንል ማለት ነው። በመጀመሪያ ደረጃ እናታችን ቤተሰባችን ዱዓ ማስደረግ እንዳለብን የእውነት ትዳርን የምንፈልግ ከሆነ ለትዳር ጉጉት ካለን ማግባት የምንፈልግ ከሆነ መጀመሪያ እናትን መካደም፣ እናትን ማስደሰት፣ እሷን ዱዓ ማስደረግ። ከዛ በተጨማሪ ደግሞ እንዲሁ ልባቸው የተሰበሩ በሰፈር የምናውቃቸውን ሰዎች ሰደቃ ማድረግ፣ እንደዚህ ነገር ማድረግ ሳሌ የሆነ ትዳር እንዲሰጠን የተረጋጋ ትዳር እንዲሰጠን ይረዳናል ብለዋል ኡስታዝና። ስለዚህ እንግዲህ ማግባት የምትፈልጉ ወጣቶች እነዚህን ሰበቦች ማድረስ ግዴታ ነው።
ይህን የኢስላም ጀግና የምታውቁ ይህን ቪዲዮ እንዳታሳልፉ በደም ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሁሉም አዳርሱት። ስሙን ኮመንት ላይ እየጻፋችሁት አላህ አፊያ እንዲያደርገውና ሐያቱን እንዲያረዝመው ዱዓ ማድረጋችሁን እንዳትረሱ። ኡስታዛችን በፌስቡክ ፔጁ አሁን ላይ ያለበት ሁኔታ ጥሩ እንደሆነና ስለርሱ ለተጨነቁ ሰዎች የምስጋና መልእክቱን አስተላልፏል። አላህ አፊያህን መልሶልህ በቶሎ ወደ ዳዕዋው ሥራ ተመልሰ በነዛ ጣፋጭ አንደበቶች ኹጥባዎችንና ዳዕዋዎችን ምታስተላልፍልን አላህ ያድርግልን። አላህ አፊያ እንዲያደርገው ዱዓ ማድረጋችሁ እንዳትረሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንግዲህ ኡስታዝና ከትላንትና ወዲያ ትንሽ ህመም ቢጤ እንዳጋጠመውና የጁማ ሁጥባ ላይ በዚህ ምክንያት እንደማይገኝ ተናግሮ ነበረ። ታዲያ በትላንትና የጁማ ሁጥባ ላይ አልተገኘም ነበር። ከዛ በኋላ ግን አሁን ላይ መልካም ጤንነት ላይ እንደሚገኝ ደግሞ አሁንም በድጋሚ በፌስቡክ ገጹ ላይ አሳውቋል። አልሐምዱሊላህ ረብል ዓለሚን። ከዚህም የተሻለ አላህ አፊያ ያደርገው፣ ሙሉ ለሙሉ አላህ የአፊያን ካባ ያልብሰው ነው የምንለው። ኡስታዝ ያሲን ኑሩ በኢትዮጵያ ሙስሊም ላይ እጅግ በጣም ትልቅ ተጽዕኖ መፍጠር የቻለ ሰው ነው፣ በዳዕዋው ዘርፍ ማለት ነውና አላህ ይጠብቅልን፣ አላህ ያቆይልን ነው ማለት ፈልገው። አሁንም ወስዳችሁ ቪዲዮ እንግዲህ ወደ ማስተራብነት ነው። ማስተራብነት በጠና መታሙን ከዚህ በፊት እንግዲህ አጋርቻችሁ ነበር። አሁን ላይ እንግዲህ ውጭ ሀገር ሄዶ መታከም እንዳለበት ተነግሮት ወደ ውጭ ሀገር ሄዷል። እሱም ቪዲዮ ላጋራችሁ። ኔዩቲናስም እያለቀሱ ነበረ። እሱም ቪዲዮ ተመልክተን እንመለስ። ማስተራብነት ከሀገር ወጥቶ ሕክምናውን እየተከታተለ እንደሆነም ገልጿል። እንግዲህ እጅግ ተወዳጁና እንዲሁም ደግሞ የበጎ አድራጎት ስራው በመስራት የምናውቀው ማስተራብነት አሁን ላይ ተጨማሪ ሕክምና ስለሚያስፈልገው ከሀገር ወጥቶ ሕክምናውን እየተከታተለ እንደሚገኝም ገልጿል። እንግዲህ ከዛም አያይዞ ማለት ነው ምስጋናውን አቅርቧል። ከጎኑ ለነበራችሁ ለዲፕሎማቶች እንዲሁም ደግሞ ለመላው ኢትዮጵያውያን ምስጋናውን አቅርቧል። አሁን ላይ ግን ተጨማሪ ሕክምና ስለሚያስፈልገኝ ከሀገር ወጥቼ ሕክምናዬን እየተከታተልኩ እገኛለሁ ሲልም እንግዲህ መልእክቱን እንደምን አላችሁ ወዳጆቼ። አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ ሀገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና ያብቃን። አመሰግናለሁ። እንግዲህ እንደተመለከታችሁት ነው ማስተራብነት ሕክምናውን ለመከታተል ውጭ ሀገር ሄዷል። አላህ ሱብሓነሁ ወተዓላ ጨርሶ አፊያ አድርጎ እጅግ በጣም ትልቅ ስራ እየሰራ የነበረ ወጣት ነው። በጣም በጎ አድራጎት ስራዎች ላይ ሙስሊም ነው ክርስቲያን ነው ይሄ ብሔሩ ምናምን ብሎ ሳይመርጥ ነው ሁሉንም በኩል አይን የሚመለከት ወጣት ነውና አላህ ሱብሓነሁ ወተዓላ ሙሉ አፊያውን መልሶለት ወደሚወደው ሰውን የማገዝ የማስተባበር ስራ ላይ እንዲመለስ እንግዲህ አሁንም ዱዓዬ ነው። ሁላችሁም ዱዓ እንድታደርጉለት በዚህ አጋጣሚ እጠይቃለሁ። እንደ ማስተራብነት አይነት ወጣቶች አላህ ያብዛልን ነው ማለት ፈልገው። በዚህ ጊዜ እንደ ማስተራብነት አይነት ወጣት ማግኘት እጅግ በጣም ከባድ ነው። ታዲያ ማስተራብነትን አላህ ጨርሶ አፊ ያደርገው። ኡስታዝ ያሲን ኑሩንም አላህ ጨርሶ አፊ ያደርገው ነው ማለት ፈልገው። ለማንኛውም ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበረ። ቪዲዮን ከወዳችሁ እንደተለመደው ሁላችሁም ላይክ አድርጉ። ይህ ቪዲዮ እንዲዳረስ ደግሞ ሼር አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ አይረሳ። የደወል ምልክቷን ይጫኑ። ኢንሻአላህ በቀጣይ በአዲስ በቆንጆ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።